ሰላም ሰላም ውድ የዜዶ ቲዩብ ተከታታዮች እንዴት ናችሁ? ሐብል ድራማን እንደገና እንደ አዲስ ይዘንላችሁ መጥተናል። ክፍል 2 እንደዚህ ብለን ጀምረናል። በሚገርም ሁኔታ ብሌን ጊዜ ጋር ሐብል ሆና መታልናለች። አሁንም ግን አልቃሻ ናት። በሚገርም ሁኔታ ተመሳሳይ አይነት ነገር ነው ያለባት። በጣም በቃ ደስተኛ ሆና ብትመጣ የሁላችንም ፍላጎት ይመስለኛል። እያለቀሰች መታለች። አሁንም አዲስ ሙሽራ ሆና ሆኖም ግን በባሏ በእዝራ ተወዳጅ ያልሆነች እሱ የሚያፈቅራት ሌላ ሴት አለች። አባቱን በቃ ለማስደሰት ብሎ ነው ያገባትና ድራማው እንደዚህ ነው የጀመረው። ብሌንጌ ደግሞ ሐብል ነው እዚህ ጋር ስሟ። ሆኖም ግን እሷ ተወደዋለች እዝራን። እዝራ ደግሞ ማህደር የምትባል ቤታቸው ውስጥ የምትሰራ ሰራተኛ እንዳለች የሰርጓ ቀን እንግዲህ ብር አምባሯን ለማስረከብ ወደዚህ ወደዛ በምትል ሰዓት ነግሯታል። እሷም እየሰማችሁ ነበር፣ ግን መውደዷንና ማፍቀሯን እየገለጸችለት ነው ደጋግ ቤተሰቦቻቸው ጓደኞቻቸው ብራምባ ሰበረሎ እያሉ እየጨፈሩ ነው ያሉት። ይህ ጭፈራቸው ግን እዝራን በጣም እየረበሸው ነው። እነዚህን ሰዎች እንዴት ነው ማስቆማቸው እያለ በጣም እየተበሳጨ ነው። ለሚስቱ ለሐብልም ነገራት። በቃ የምታውቀው የኔና የማህደርን ግንኙነት አክስቴ ብቻ ናት። የእንጀራ እናቴ አንቺን ለምን እንዳጋባችኝ አውቃለሁ። ስለዚህ በቃ ሁለተኛ ሚስጥራችንን የምታውቂው አንቺ ብቻ ነሽ ይላታል። ሐብልም እሺ ከቤተሰቦች እንድደብቅልክ ነው የምትፈልገው አይደለ ታሪክ ከንብላ ሳትወድ በግዷ ተቀበላለች ማለት ነው። እሱም ጭፈራውም ድምጹ ስለረበሸው ሐብልንም ከዚህ በኋላ ትዳርሽ በዚህ ተጠናቋል፣ 1 አመት ብቻ ነው አበሬሽ ማስመሰል የምችለው ባሏ እንደሆነ ማለት ነው። እና ብራምባርሽን ወደፊት ለምታገቢ ባልሽ ትሰጫለሽ፣ የብራምባሩ ስነ ስርዓት እዚህ ላይ ተጠናቋል ብሏት እኔም እንደፈረደብኝ ማህደርን በልቤ ይዤ እኖራለሁ ብሎ በሩን በኃይል ዘግቶ ሙሽራዋን መኝታ ቤቷ ጥሏት ወጣ። ማህደርም እያለቀሰች ነበረ። ኪችን ውስጥ ሆና ቡናዋን ጥዳ እያለቀሰች እያለ የእዝራ የእንጀራ እናት ወደ ኪችን ስገባ ስጠራት ስላልሰማቻት ስታያት እያለቀሰች ነው። ለወትሮ ሙሽራ ነበረ የሚያለቅሰው የሰርጉ ቀን። ምን ሆነሽ ነው? ጉድ እኮ ነው። ለምንድን ነው የምታለቅሽ ስትላት አይ ዝም ብዬ ነው ትላለች። ሆ ብላ ተገርማ በእንግዲህ የውስኪውን ጠርሙሶች አጣጥብሽ አምጪ ብላት ተገርማ በማልቀሷ ትወጣለች። እንዳለው እዝራም ይሄኔ ኪችን ውስጥ ተደብቃ እያለቀሰች ነው ብሎ ነበረ። እውነትም እያለቀሰች ነበረ። ደግሞ እንዴት ታምራለች! በጣም ቆንጅዬ ልጅ ናት ማህደር። ወይኔ ብሌንዬ ግን ማለት ነው ምን አለ በዚህ ድራማ እንኳን እንዴ ፈገግ ብላ ብትመጣ፣ ወይ መጨረሻዋ ያምር ይሆናል። እንግዲህ የመጀመሪያው ክፍል ስለሆነ የመጀመሪያው እንግዲህ ሲዝን ነው፣ እዚህ ላይ ይሆናል አልቃሻ የምትሆነው። መጨረሻ ላይ ደስተኛ ትሆናለች ብለን ተስፋ እናደርጋለን። ብዙዎቻችን ስለምንወዳት በአደራ ድራማ ማለት ነው ብዙ ሰው ያውቃታልና እዚህ ጋር ስናያት ሁላችንም ደስ ብሎ ነበር ብዬ አስባለሁ። እኔ ደስ ስላለኝ እስቲ እንግዲህ እያየነው የምንሄደው ይሆናል ድራማው። ጠዋት ላይ ቤተሰቦቹ የእዝራ ተሰብስበው ቁርስ እየበሉ ያለ እዝራ ይወርዳል ከላይ። ከዛም ብቻውን ነበር የወረደው። ምን ነው ብቻ ሙሽሪት ተኝታለች ብሎ አባቱ ሲጠይቀው በሐሳብ ተውጧል። ከዛም የእንጀራ እናቱ እንደ እዝራ አንተን እኮ ነው አባትህ የሚያዋራክ ስትለው እዝራ የሚደናገጥና ይቅርታ አባቴ ሐሳብ ውስጥ ሆኜ ነው ምን አልከኝ ይለዋል። በዚህ መሃል ማህደር ትመጣለች ጁስ ይዛ ማለት ነው። ስትቀዳ ትቆጣታለች እንጀራ እናቱ። በቃ አልወደደቻትም መሰለኝና ምንድነው ቅድም አይደል እንደ ያምጪ ተባልሽው ምናምን ብላ ትጮህባታለች። ከዛ ይቅርታ እመቤቴ ስለቆየው ትላለች። ከዛም እህቱ የእስክንድር እህትና ልጁ የእዝራ እህት ማለት ነው እዚህ ቤት እመቤት ብሎ ነገር የለም ተብሏል። ለምንድነው እመቤት የምትዩ? ሁሉንም በስሙ ጥሪ ትባላለች ማለት ነው። እዝራ ነው እንግዲህ ያንን እንዳለ የሚናገሩት እህቶቹ። ከዛም እሷም እሺ ይቅርታ ትልና ጁሱን እየቀዳች እንዳለ የእንጀራ እናቱ ሂጂና ሙሽሪትን ጥሪያት፣ ያለሷማ ማካዳ እንበላም ሙሽራዋ ሳትመጣ ስትል ከዛ እሺ ብላ ልትጠራት ስትሄድ አይታዩ እንደውም እራሴ ሄጂ እጠራታለሁ ብላ የእንጀራ እናቱ የእዝራ ወደ ሐብል ክፍል ትሄዳለች። ስትሄድ እንጀራ እናቱ ሙሽሪት ቬሎዋንም አላወለቀችም፣ እያለቀሰች ታገኛታለች። ከዛ በቃ ተደነግጥና ምንድነው ልብስሽን አላወለቅሽም ለምንድነው ስትብላ ስጮህባት ሐብልም
ይቅርታ እናቴ ብላ ዞር ስትል አፏን ያዘቻት። እናቴ እንዳትይ ትላታለች። አይገርማችሁም? ሆ ያልጠበቅነው ነገር ነው መቼም ለሁላችንም። የእንጀራ ልጇን ለእንጀራ ልጇ ዳረቻት ማለት ነው። በጣም ይገርማል። እና ለብር ብላ እንደሆነም ያው በግልጽ እየነገረቻት ነው። እስክንድር ማለት የእዝራ አባት ነው። እሱ ሊሞት ስለሆነ የካንሰር የመጨረሻ ደረጃ ስለደረሰ ሰምቻለሁ በጆሮዬ ሲያወሩ ከልጁ ጋር እና የዚህ ሀብት ተካፋይ እሷ እንድትሆን ነው። ባዶ እጄን አጨብጭቤ መውጣት አልፈልግም። ስለዚህ እዝራ ነው ሀብቱን የሚወስደው። ስለዚህ ሀብቱን በልጇ ለመካፈል ነው። እንግዲህ ልጇን ለእንጀራ ልጇ የዳረችው በጣም የሚገርምና የሚያስደንቅ ነገር ነው። ልጅና አባት ሲያወሩ ለካ የእንጀራ እናት ሰምታለች እና ለዚህ ነው ሁሉን ነገር ያስተካከለችው። እሱ ቀድሞ ሳይሞት ነው ማለት ነው። በቃ መዳር ምናምን የፈለገችው አሳመና ዋጋ ከፍላ ብሌን ማለት ሀብል ናት። እሷን ቤት ውስጥ እንድትገባ ያደረገቻት ሆን ብላ ነው። በጣም ነው የሚገርመው። በዚህ መሀል ግን አክስቱና የእዝራ አክስትና ልጁ የእስክንድር ልጅ እየተጨቃጨቁት ነው። በቃ ከየትም የመጣች ሴት ሳታረጋግጥ የእንጀራ እናታችንን ብቻ አምነክ እንዲያገባ አደረገው፣ ይኸው በሰርጉ ማግስት እንኳን ደስተኛ አይደለም ብለው አባትየውን እየወቀሱት ባለ ሰዓት እባካችሁ እናንተ ልጆች ለሙሽሪቷ ክብር ሊኖራችሁ ይገባል ምናምን እያለ እያወራቸው ባለ ሰዓት እያናደዱት ነበርና በመሀል እያወሩት ይታመምባቸዋል። እህቱና ልጁ ተደነጋግጠው ውሃ ምናምን ያደርጉለታል። መድኃኒቱንም ሰጥቶት እንደምንም ይነቃል። ከዛም በኋላ ነቃ ብሎ ሲያያቸው እነሱ ናቸው እየተንገባገቡት ያሉት። ራሁንስ ከህመሚ በላይ እናንተ ናችሁ ችግር ይሆናችሁብኝ ይላቸዋል። ከዛም እህቱ ምን አደረግን ከኔ ቆንጅዬ ወንድም ምናምን እያለች እንደ ማታለል ነገር እያደረገችው ነው ያለችው። ሆኖም ግን ወደ ራሱ ተመልሷል። የእዝራ አባት ግን ለሙሽሯ በጣም ጥሩ ነበረ፣ ለሀብል ማለት ነው። እሱም ያሳለፈውን የእዝራን እናት ሲያገባ ያለውን ነገር ታሪክ እየነገራት ነው ያለው። ታገሺ፣ ነገሮች ይስተካከላሉ እያለ በጣም በቃ ጥሩ አባት ነው ያለው እና ለልጁ ያው መልካም ነገር ከመመኘትም አንጻር ይመስለኛል ሳልሞት ልጄን እንግዲህ ልዳረው ብሎ ነው እዚህ ነገር ውስጥ የገባው እንጂ የእንጀራ እናቱ ሆን ብላ እንዳጠመደች ምናምን ስላላወቀ ነው። ይገርማል። እስክንድርንም ማደራ ድራማ ላይ የምናውቀው ኃይለኛ ሆኖ ነው። እዚህ ጋር ደግሞ ጥሩ ገጸ ባህሪ ተሰጥቶ ጥሩ አባት ሆኖ ነው እያየ ነው ያለ ነው። ሀብልም እንግዲህ ለእናቷን ፍራቻ ስትል መጀመሪያም ብላታለች፣ ለብር ብለሽ ለምን እንዴት ታሰቃየኛለሽ እያለቻትም ነበረ። ሆኖም ግን እዝራን ሳትወደው አትቀርም። በዚህ መሀልም እዝራን ሳትወደው አትቀርም። እናቷ በግድ ብታስገባትም ማለት ነው። እንደምታዩት እዝራ ጥሩ ልጅ ነው። የሚገርም አፍቃሪ ልብ ያለው ነው። ምክንያቱም ሰራተኛዋን ስለሚያፈቅራት ስለሚወዳት ሀብልን የሰርጓ ቀን እንኳን ሊነካት አልፈለግም እና ይህንን ስታይ ልትወደው ትችላለች የሚል ግምት አለኝ። ለዛም አባትየውም ታገሹ እያላት ስለሆነ ታግሳ እንግዲህ ከሰራተኛዋ ከማህደር ጋር ሊፋለሙ ይችላሉ ብዬ ተስፋ አደርጋለሁ። እናንተስ ምን ይመጣል ብላችሁ ታስባላችሁ? በነገራችን ላይ ማህደርም ሙሽራዋ ሀብል አሳዝናታለች። የእንጀራ እናቷ ግፊት እንደገባች አውቃለች እና አዝናላታለች። ሆኖም ግን በተዘዋዋሪ ደግሞ የምትወደውን ፍቅረኛዋን ነው የቀማቻት። ስለዚህ የምትታገሳት አይመስለኝም። ሆኖም ግን የእስክንድር እህት ማለት ነው የእዝራ አክስቱ ልታግዛት እንደምትፈልግ፣ ምክንያቱም እዝራ ማህደር እንደሚያፈቅራት እሷ ብቻ ናት የምታውቀው እና ስለ እንጀራ እናታችን አንቺ ተወጪው፣ እኛ ደግሞ የሙሽሯን ነገር ለእኛ ተዩ እያለቻት ነው። ሆኖም ግን ብታዝንላትም ለሀብል ማህደር ደግሞ የምትወደው ሰው ስለሆነ በቃ አሳልፋ መስጠት የፈለገች አይመስለኝም እና በዚህም በዛም ብላ ማህደር ፍቅሯን ትወስደዋለች ወይስ ሀብል ደግሞ በንጹህ ፍቅር ያው ተገዳ ቢሆንም የገባችው ወዳው ስለሆነ ያለችው ወይስ ታሸንፋታለች? የማን ይሆናል እዝራ? አባትየው ግን በመሀል ያሳዘናል። ያው እንጀራ እናቱ ናት የሰራችለት። ገብቷቸዋል። አሳምናው ነው እንግዲህ ሊሞት እንደሆነ ስለሰማች ሀብቱን ለመካፈል ብላ ነው እንደዚህ ነገር ውስጥ የገባችው። ድራማው በጣም ደስ የሚል ይመስላል። ገና ከመጀመሪያው ክፍል በጣም በቃ የሚያጓጓ ልብ የሚያንጠለጥል ነው። ከዚህ በኋላ እንግዲህ ሀብልን በደንብ እንሰራበታለን። እናንተም ደግሞ ወዳጆቼ የዩቲዩብ ተከታታዮቼ ድራማዎችን ስለቅ በተቻላችሁ አቅም ላይክ ሼር እያደረጋችሁ እንደ በፊታችን
ድራማችንን እንግዲህ እንኮመኩማለን ማለት ነው። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ ውዶቼ።